የሆነ እንዲህ ምራቁን አምጥቶ መለጎጥ ነገር አይደለም። ወታቻለ አይደለ? فوضعه የነብያቶች ከአንደበታቸው ወይንም ደግሞ ከሰውነታቸው የሚገኝ ማንኛውም طهارة የሆነ ነገር ነጃሳ ሳይሆን طهارة ከአንደበታቸው ትፍ ብለው መፈወስን የሚችልበት የሆነ ተአምር ነው እሱ። ልክ ሌላ ቦታ ላይ علي بن ابي طالب አይኑን ታሞ በመጣ ጊዜ فبصق في عينيه ይላል ሐዲስ ላይ በአይኖቹም ላይ ተፋሉበት فبرئ كأن لم يكن به وجع ይላል ከዚያን ተፈወሰ ወዲያው ይላል። ገብታችኋል? ነብያቶች ያ ብቻ ሳይሆን ልብሳቸው ራሱ መድኃኒት ነው። ይሄን አላህ አድርጎላቸው ነው ለነሱ። ዩሱፍ አለይሂ ሰላም በቀሚሱ የአባቱን አይን እንደመለሰ ታውቃላችሁ። اذهبوا بقميصي هذا فألقوه على وجه أبي يأتي بصيرا وأتوني بأهلكم أجمعين ولما فصلت العير قال أبوهم إني لا أجد ريح يوسف لولا أن تفندون يا لا فلما أن جاء البشير على بجرش عليه ألقاه على وجهه فارتد بصيرا هيدنا قميصين بأباتي في تلاي ورورت አይኑም ይመለሳል የዛኔ ይዛችሁት ምን አላቸው ዩሱፍ አለይሂ ሰላም ወሰዱና የዩሱፍን ቀሚስ በአባታቸው ፊት ላይ ሲወረውሩት ወዲያው አይኑም ተገለጠ ይላል። አያችሁ ይሄ ነው ከነብያቶች አላህ ማን ዛታቸውን የተባረከ አድርጎታል ሰዎች መድኃኒት አድርጎታል እና ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሰው ያን አደረጉ ፈረፈተ عليه مرقه والبسه قميصه ቀሚሳቸውንም አለበሱት ይላል። ይሄ ነው እሺ በጣም አመሰግናለሁ። الله يتابعك. እሺ እሱ ሻወር ከወሰደን በኋላ ውዱ ማድረግ ግዴታ ነው ወይስ እንዴት ይታያል? በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች ሻወር ሙሉ ውዱንም ያጠቃልላል ሰውየው ውዱን እስከነየተ ድረስ በልቦ ይላል። ሰላም አለይኩም ወራህመቱላህ هذا ما افترض على الفوزان حفظه ሌሎች ደግሞ የጀናባ ተጥመት ከሆነ ውዱን የሚያጠቃልለው ከጀናባ ውጭ የሆኑ ተጥመቶች ውዱ ያስፈልጋቸዋል የሚል አቋም አላቸው አሉ። وهذا رأي الشيخ ابن تيمية رحمه الله تعالى ያ ነው እንደተቃላይ ውዱ አድርጉ ከጀናባ ውጭ የሆነ ተጥመት ከሆነ ውዱ ማድረግ አለ። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። በእስልምና አንድ ሰው ኃጢአት ቢሰራ እንዴት ነው መዳን የሚችለው? ንስሐ በማድረግ ወደ አላህ ተውበት ወከ የተናገርኩ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ወኢኒ ለገፋሩ ሊመን ታበ ይላል። ወደኔ ንስሐ ላደረገ እኔ ኃጢአቱን እምርለታለሁ ይላል። በሌላ ቦታ ላይ ምን ይላል? በሱረቱል ማኢዳ ላይ ፈመን ታበ ሚን በዕድ ظልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰ ንስሐ ያደረገ እኔ ንስሐውን እቀበለዋለሁ እምርለታለሁ እያለ ይናገራል። እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ይላል። ይህ እና ስለዚህ አንድ ሰው ኃጢአት ካደረገ ለኃጢአቱ ምህረትን የሚያገኘው ስርየትን የሚያገኘው ለአምላኩ በመመለስና ንስሐ በማድረግ ነው። እሺ ጥያቄሽ ምንድን ነው? መርሐባ እስልምና ክርስቲያን ሴትን ማግባት በእስልምና እንዴት ይታያል? አይቻልም ማለት አላህ በቁርአን ላይ ምን ይላል? ولا تنكحوا المشركات حتى يؤمنن ولأمة مؤمنة خير من مشركة ولو أعجبتكم ولا تنكحوا المشركين حتى يؤمنوا ولا عبد مؤمن خير من مشرك ولو أعجبكم أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه ويبين آياته للناس لعلهم يتذكرون ولا تنكحوا المشركات حتى يؤمنن بالله لا يميقارو سيتوچن اسكالامنو درس እንዳታገቡ አለ። قال عبد الله بن عمر رضي الله عنه لا تحل النصرانية عبد الله بن عمر قال بقال من عليه الناس ملكته لا تحل النصرانية فإنني لا أعلم مشركة أعظم ممن تدعي بأن المسيح هو الله ክርስቲያን ሴትን ማግባት አይቻልም አለ። ቃል በቃል ክርስቲያን ሴትን ማግባት አይቻልም ምክንያቱም እኔ በምድር ላይ መሲሁ አምላክ ነው ብላ እንደምታመን ሴት አጋሪ ሴትን አላውቅምና እያለ ተናገረ። ስለዚህ አይቻልም። እሺ አንዳንድ ሰዎች የፈቀዱታል። ይሄ ነገር ወደ ስህተት ነው የሚያመራው። ነብያችን ሰለላሁ ዐለይሂ ወሰለም ከተናገሩት ሐዲስ አንፃር ስናይ ሱረቱል ማኢዳ ላይ ያለውን ይዘው ነው። ሱረቱል ማኢዳ ላይ ያለውን ነብዩ ሰለላሁ ዐለይሂ ወሰለም ከአይሁድና ከክርስቲያን ያገቧቸውን ሴቶች ያንን እስልምና እንዲቀበሉ ካደረጓቸው በኋላ ነው ያ ነው ሊተረጉሙልን የሚገባው። ስለዚህ ኢስላምን እንድትቀበል ካደረጋትና ወደ ኢስላም ከመጣች የዛኔ ማግባት ይቻላል። ከዚያ ውጭ ግን ማግባት ይቻላል የሚለው አያስገድም። እስልምና ከተቀበለች ይቻላል፣ ችግር የለም። ነብያችን ሰለላሁ ዐለይሂ ወሰለም ከአይሁድ ከክርስቲያን አግብተዋል።
ነገር ግን እስልምና እንዲቀበሉ ካደረጓቸው በኋላ ነው። ሶፊያ ቢንት ሁየይ የአይሁድ ሴት ነበረች። ምን ብለው አቀረቡላት? ሳያገባት በፊት እኽታሪ አሏት፣ ምረጪ። እኔ እኽተርቲ ልእስላም አምሰክቱኪ ሊነፍሲ ወኢን እኽተርቲ ልየሁድያ አልሐቅቱኪ ቢአህሊኪ። ምረጪ አሏት። እስልምናን ከመረጥሽ አገባሻለሁ፣ አይ እኔ አይሁድነቴን እንደምመርጠው ካልሽ ግን አላገባሽም፣ ወደ ቤተሰቦችሽ በሰላም እልክሻለሁ አሏት። በተማረከች ጊዜ ማለት ነው። ያ ረሱላላህ አና ቀድ ሀወይቱ ልእስላም ቀብለ አን ትድዑኒ ኢለይህ አለች። አንቱ የአላህ መልእክተኛ ሆይ እርሶ ዛሬ ወደ እስልምና ሳይጠሩኝ በፊት መስለም ፈልጌያለሁኝ አለች። ፈአስለመት ወተዘወጀሃ ነቢ ሰለላሁ ዐለይሂ ወሰለም፣ እስልምናንም ተቀበለች፣ አገባት። ያ ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቱንከሑ ልመርአቱ ሊአርበዕ ሊማሊሃ ወሊጀማሊሃ ወሊሐሰቢሃ ወሊዲኒሃ ፈዝፈር ቢዛቲ ዲን። ሃይማኖት ያላትን መርጠህ አግባ ብለው ተናግረዋል። በሌላ ቦታ ላይ ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርዶነ ዲነሁ ወኹሉቀሁ ፈዘውጁህ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ከቢር። ዲን እና ስነ ምግባር ያለውን እያሉ ብዙ ቦታ ላይ ተናግረዋል። እናንተ የምታገባቸው አንቺም ሆነ አንተ የነገ ልጆችህ እናት ወይም አባት ናቸው። ገብታችኋል አይደል? አላህን ተገዛ እያሉ ልታሳድግ የምትገባ ሴትን ማግባት ሲገባ ሰው አላህን የካደችን ሴት ማግባት ተገቢ አይደለም፣ አይቻልም። ወላ ቱምሲኩ ቢዕሷሚል ከዋፊር ይላል። ከካህዲያን ሰዎች ጋር የትዳርን ቃል ኪዳን አትያዙ እያለ ይናገራል። ላሁነ ሒሉን ለሁም ወላሁም የሒሉነ ለሁነ ይላል። እናንተ ለእነርሱ የእነርሱ ለእናንተ አይፈቀዱም እያለ ይናገራል። ስለዚህ የልጆችህ እናት ልትሆን የሚገባው በአላህ የምታምንና አላህን የምትገዛ ሴት፣ ወደፊት ልጆችህን በአላህ መንገድ ላይ ልታሳድግልህ የምትገባ ሴት ነች። አየሽ፣ ብዙዎች በዚህ ነገር ላይ ተሸውደው ገብተው ልጆቻቸው ዛሬ የት ነው ያሉት? አላህን ክደው ወይም ደግሞ በሆነ የትኛውን መምረጥ እንዳለባቸው እየተደናገሩ ባሉበት ሁኔታ ላይ ነው የሚገኙት። በተለይ በዚህ ደካማ በሆነ እምነት ደካማ በሆነ ቀልብ ልብ ያለ ትውልድ፣ ከዲኑ የራቀ ትውልድ አብዛኛው በዚህ ሁኔታ ላይ ሆኖ ሳለ በፍቅር መንገድ ይገናኝና ከዛ ይቻላል እኮ ይላል፣ ያገባል፣ ካፍር ልጆችን ወልዶ ይኖራል። አላሁ ሙስተዓን። እሺ አሰላሙ አለይኩም። ወአለይኩም ሰላም። የመሲህ ትርጉም ማዳን ከሆነ መሲህ የተባለው ክርስቶስ ሩል በእስልምና ምንድነው? አሁን መሲህ የሚለው ማዳን የሚል ትርጉም አለው። ግን የሚያድነው ከምንድን ነው? ሱሚየ ቢልመሲህ ሊአነሁ የምሰህ ቢዘዊ ልዓሃት ወልመረድ ከልበርስ ወገይሪሃ ወልዓማ ፈዩዳዊህም ብኢዝኒላህ ሱብሓነሁ ወተዓላ። መሲሁ አዳኝ የተባለበት ምክንያት በሁለት መንገድ ነው። አንደኛ አካላዊ ማዳንን ስልጣን ተሰጥቷል። ሁለተኛ መንፈሳዊ ማዳን። ሁለቱንም አካላዊ ማዳን ማለት በአካል ሰውየው ከላይ የታመሙ ሰዎችን በሚዳብሳቸው ጊዜ በአላህ ፍቃድ ይፈወሱ ነበር። ማንኛውም ለምጽ ያለበት ሰው በመሲሁ ዘመን መጥቶ አድነኝ በአላህ ፍቃድ ይሄንን ነገር ያለብኝን በሽታ አስወግድልኝ ካለው ቢስሚላህ ብሎ በአላህ ስም ብሎ ጸሎት ያደርግለታል፣ ዱዓ ያደርግለታል፣ ይፈውሳል። ይሄን ተአምር ተሰጥቷል። መሲሁ ማየት የተሳናቸውን ይፈውሳል፣ መናገር የተሳናቸውን ይፈውሳል። ሐታ ሙታንን ሁሉ የማስነሳትን ተአምር አላህ ሰጥቶታል። አያ ስለዚህ ማዳን የሚለው ከዚህ ከውጫዊ ከማንነታቸው አካል ይጀምራል። መሲሁ ይሄንን የማዳንን ተአምር ተሰጥቷል ዒሳ አለይሂ ሰላም። ወታቻው አይደል? ይሄን ራሱ ሲናገር ምን ይላል በቁርአን ላይ መሲሁ ورسولا إلى بني إسرائيل أني قد جئتكم بآية من ربكم أني أخلق لكم من الطين كهيئة الطير فأنفخ فيه فيكون طيرا بإذن الله وأبرئ الأكمه والأبرص وأحيي الموتى بإذن الله وأنبئكم بما تأكلون وما تدخرون في بيوتكم إن في ذلك لآية لكم إن كنتم مؤمنين يالين ناكرا. مسيح عيسى عليه السلام كتسطاچو تأمراتوች መካከል ይሄ ነው። ማየት የተሳናቸውን ይፈውሳል፣ መስማት የተሳናቸውን፣ ለምጽ ያለባቸውን እነዚህን ሁሉ ውጫዊ ህመሞችን የማዳንን ተአምር ተሰጥቷል። አንደኛ ማዳን ሲባል ይሄ ነው። ሁለተኛ የመንፈሳዊ ማዳን፣ ያ ማለት ከገሃነም የማዳንን ስራ ይሰራ ነበር። እርሱም በምንድን ነው ከተባለ በአስተምሮቱ ማለት ነው። ያችሁ ነፍሳትን ከገሃነም ያድናል፣ ልክ እንደ ሁሉም ነብያት ታቻል። ስለዚህ አንዱን አምላክ በብቸኝነት አምልኩ፣ በእርሱ ላይ አታጋሩ እያለ ያስተምር ነበር። ሰዎች በዚህ ይድናሉ። ማን እንደሚድን በአስተምሮቱ ላይ ሲገልጽ መሲሁ ምን ይላል? وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار. مسيح من على وقال المسيح إلى الله كريستوس عليه لنا
ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ አለ ኢየሱስ እዕቡዱላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀና እነሆ ያ በአላህ ላይ የሚያጋራን ሰው አላህ ገነትን በእርሱ ላይ እርም አድርጎበታል። ወመእዋሁ ናር መመለሻው ገሃነመ እሳት ነች አለ። ሰዎችን በዚህ ባስተምህሮቱ የማዳንን ስራ ይሰራ ነበር። አንድ አምላክን አላህን በብቸኝነት ተገዙ ትድናላችሁ፣ በእርሱ ላይ ቅንጣትን እንዳታጋሩ ትጠፋላችሁ እያለ ያስተምራቸው ነበር። የእርሱን መንገድ የተከተለ ሰው ይድኑ ነበር። እርሱ የእውነትን መንገድ ያሳያቸዋል፣ እውነትን ያሳያቸዋል። እዚህም ነው እውነትም ነኝ መንገድም ነኝ ህይወትም ነኝ አላቸው። የህይወትን መንገድ ይሰጣቸዋል። የህይወት መንገድ ምንድን ነው? ሰዎች ከሞት በኋላ የዘላለማዊ ህይወት የሚወርሱበትን ዓለም ነው። ያ በምንድን ነው የሚገኘው? በሚያስተምረው አስተምሮት ማለት ነው። ምናልባት አይተህ ከሆነ ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ስታነበው ቁጥር 3 ላይ ምን ይላል? አባት ሆይ አንድና እውነተኛ አምላክ አንተ ብቻ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ህይወት ሲባል ጊዜ ይሄንን አንዱን አምላክ በብቸኝነት ማወቅና ክርስቶስ የዛ የአንዱ አምላክ መልእክተኛ መሆኑን በማወቅ ይህም በማመን የሚገኝ የሆነ ህይወት ነው። ይሄን ይመስላል። እሺ ጥያቄ ልቀጥል። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ የቢዲአ ባለቤቶችና የሽርክ ባለቤቶች ለምሳሌ አሁን ቤተሰቦች ክፍለ ሀገር ላይ ያኔ ያሻርካሉ ቢዲአም ያደርጋሉ እና እነሱ ለምሳሌ ቡና ያፈላሉ። ቡናው መጠጣት እንዴት ይቻላል? ሰኞ ቀን ሮብ ማርፎላስ ሰይድ ሀድር ማድሪ ምናምን እያሉ ከራማ ምናምን የሚጥዱት ነገር አለ። እሱ መመገብ ለኛ እንዴት ይቻላል? ያኔ ባናምንበትም ማለት ነው። ባላምንበት መመገብ እችላለሁ፣ ቡናውን መጠጣት እችላለሁ። አላህ ውጭ ላለ አካል ተብሎ የሚሰራ ነገራቶች ከሆኑ አይቻልም ያንን እሳቤ ማድረግ። ነገር ግን ያን እስካላሰቡበት ድረስ ኖርማል የሆነ ምግባቸውን ቡና ዝም ብለው አፍልተው ከጠራችሁ ከሽርክ ጋር እስካልተያያዘ ድረስ መጠጣት ችግር የለም። ቁርስ፣ ምሳ፣ እራት የሚሰሯቸው ምግቦች እነዚህንም ልክ እንዲሁ። ነገር ግን ከአላህ ውጭ ሌላን አካል የሚጣሩ ከሆኑ ሰዎች እነዚህ ሰዎች ለዚያ ተብሎ ታስቦ የሚሰራ ከሆነ አይቻልም ያንን መብላት። ዳዋ አድርጉላቸው። ብዙ ሰዎች ተሸውደዋል፣ እውነት ላይ ያሉ መስሏቸዋል። ስለዚህ ከአላህ ውጭ ሌላን አካል አትጣሩ በሏቸው። ማንንም አካል ቢሆን ሐታ ነብዩ ሰለላሁ ዐለይሂ ወሰለም ቢሆን መላእክንም ቢሆን እሺ ይራገማሉ። እርግማናቸው ያኔ ወላጆችን ናቸው። አይደርስም። እርግማናቸው ለኛ እንዴት ይታያል? አይደርስም። ተበድለው ከሆነ ነው የሚደርሰው። قال النبي صلى الله عليه وسلم واتقي دعوة المظلوم فإنه ليس بينها وبين الله حجاب يتبدلن سو እርግማን ፍሩ ነው ያሉት። ሳይበደል ሰው ዱዓ ቢያደርግ አላህ ይሰማው። አላህ ዝም ብሎ የሰዎችን እርግማን ዝም ብሎ የሚሰማ አይደለም። የተበደለን ሰው ነው የሚሰማው። የተበደለ ከሆነ ለምን ከሃዲ አይሆንም? የሱን ጸሎት ይሰማዋል አላህ። እሺ መርሐባ። እኛ እንደዛ ባልናቸው ሰዓት እኛን ያከፍሩናል እና እነሱ እኛን በማክፈራቸው እኛ ሰበብ እንሆናለን፣ እነሱ ተጠያቂ ይሆናሉ። አትሆኑም። ያለባቸው ግዴታ ዳዕዋ ማድረግ ነው። ረጋ ብላችሁ ለዘብ ያሉ ቃላቶችን እየመረጣችሁ ማስተማር ዳዕዋ ማድረግ ነው። ከተቀበሉ ሰየው እምቢ ካሉ استمروا في دعوته من الحق وقد استمر النبي صلى الله عليه وسلم في دعوته لعمه أبو طالب إلى آخر حياته. ነቢያችን ሰለላሁ ዐለይሂ ወሰለም ለአጎታቸው ለአቡ ጣሊብ እስከ ህይወቱ ፍጻሜ ድረስ ዳዕዋ እያደረጉ ቆይተዋል። እናንተም እንደዛ። እሺ ጀዛከላሁ ኸይራን። ሰላም አለይኩም ለሁላችሁም። የኔ ጥያቄ እኔም የእስልምና እምነት ተከታይ ነኝ፣ ሙስሊም ነኝ። የማይገባኝ ነገር ወይም ጠይቄም አላውቅም ካሁን በፊት ሙስሊም ሆኖ አሁን ብዙ ጊዜም በዚሁ ፕሮግራም ሲሰዳደቡ ምናምን እሰማለሁኝ እና አህባሽ ወሃብያ ምናምን የሚለያየው በቁርአን በኪታብ ነው ወይስ በምናምነው ማለት እሱ ሊገባኝ አይችልም። አሁን ለምሳሌ አላህ አንድ ነው፣ በአላህ አምናለሁ፣ መሐመድ መልእክተኛ ነው፣ መመሪያችን ደግሞ ቁርአን ነው ብዬ አምናለሁ። እኔ ምንድን ነኝ? እሱ አይገባኝም። ሙስሊም ነሽ። እሺ እነዚህ ሰዎች ልዩነት ምንድን ነው የሚለውን ባጭሩ አሁን ያነሳሻቸው ነገር አምላካችን አላህ ነው ብለው ያምናሉ ወይ? አዎ ያምናሉ። ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ነብያችን ናቸው ብለው ያምናሉ? አዎ ያምናሉ። መጽሐፋችን ቁርአንና ሐዲስ ነው ብለው ያምናሉ? አዎ ያምናሉ። ነገር ግን ለዚያ ያላቸው
የተሳሳተ ግንዛቤ ነው እንዲለዩ ያደረጋቸው እንጂ የመጽሐፍ ልዩነት ወይንም የአምላክ ልዩነት ወይንም የነብይ ልዩነት ኑሯቸው አይደለም። በተሻለ አይደል? ማን ነው አምላካቸው ብለሽ ብትጠይቃቸው አላህ ነው የሚሉት። ነብያቸው ማን ነው? ነብይ ሰለላሁ ዐለይሂ ወሰለም። መጽሐፋቸው ምንድነው? ቁርአንና ሐዲስ ላይ ያምናሉ። ግን ለዚህ ያላቸው ግንዛቤ ነው። እሱም ምንድነው? የመጀመሪያው የአምላክን ባህሪያቶች እና ስሙ ባህሪያቶችን የገለጻቸውን በቀጥታ ሳይሆን ሌላ ትርጉም በጣመው በትርጉም ስራ ነው። አላህ ሱብሓነሁ ወተዓላ አደምን በእጆች የፈጠርኩኝ ብሎ ተናገረ። ለምሳሌ ቃል በቃል በእጆች የፈጠርኩት እያለ እጅ ብለን አንተረጉምም። ለምን? እኛም ፍጥሯኖች እጅ ስላለን። ከዚያስ ስለዚህ ይመሳሰላል። እናም ብለን ተርጉመው፣ ኃይል ብለን ቁዋ ብለን ተርጉመው። በቃ ያስከደም እንደዚህ ወተሻለ አይደለ? الرحمن على العرش استوى له አዛኛው አምላካቸው አላህ ከአርሽ በላይ ከፍ አለ ይላል ቃል በቃል ቁርአን። እንደዛ እንልም ለምን? ይሄማ እንደዛ ከሆነ እኛም ከፍ እንላለን እኮ። ስለዚህ ከኛ ጋር ተመሳሰለ ማለት ነው። ከዚያስ በቃ ስለዚህ ከአርሽ በላይ ነው የሚለውን እንተውና አላሁ መውጁድን ቢላ መካን እንበል በራሳቸው። አላህ አለ ግን ያለ ቦታ። እንዲህ እያደረጉ የአላህን ባህሪያቶች የተገለጹትን እያጣመሙ የራሳቸውን ግንዛቤ መስጠት፣ ያም ምንድነው መሰረቱ? ከሰው ጋር ይመሳሰልብናል በሚል ነው። ይሄ የተሳሳተ አመለካከት ነው። ከሰው ጋር አይመሳሰልም። አላህ በቁርአን ላይ የተናገራቸው ባህሪያቶቹ ከሰው ጋር የሚመሳሰሉ እንዳልሆኑ በቁርአን ላይ ተናግሯል። ገብቶሻል አይደል? አላህ በቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንዳች ነገር የለም፣ እኔ ሰሚና ተመልካች ነኝ እያለ ይናገራል። እሺ ስለዚህ አላህ ሱብሓነሁ ወተዓላ እንዴት አድርጉ ልጆች? እሺ ለምሳሌ አላህ ሱብሓነሁ ወተዓላ እውቀት አለው ወይ ብለሽ ጠይቃቸው። አዎ እውቀት አለ ይሉሻል። እሺ አንተስ እውቀት አለህ ታውቃለህ ወይ? አዎ አውቃለሁ። ስለዚህ ተመሳሰለ ማለት ነው። ያስከደም እንደዚህ አላህ ያያል ብለህ ታምናለህ ወይ በሉት። አዎ ያያል። አንተስ ታያለህ ወይ? አዎ ያያለሁ ይላል። ስለዚህ ተመሳሰለ አያይም በላ። ይሄ እንደዚህ አላህ በቁርአን ላይ የተናገረውን አምኖ መቀበል ግድ ይላል። ካኑ ይመሩነሃ ከማ ጃአት ዐላ ዛሂሪሃ ይላል ኢማም ሻፊዒ ምን አሉ? ካኑ ይመሩነሃ ከማ ጃአት ዐላ ዛሂሪሃ፣ ልክ የቁርአኑ አንቀጽ እንደመጣ አምነው አጽድቀው ያልፉ ነበር ይላል። እና ያ ነው አላህ ሱብሓነሁ ወተዓላ ስለ ራሱ የተናገረውን አምኖ መቀበል ነው። ሌላኛው ስህተት ምንድነው? ከአላህ ሱብሓነሁ ወተዓላ ውጭ ሌላን አካል ሙታኖችን ወይንም ወልይ ናቸው ነብያት ናቸው ብሎ እነሱን መጣራት ያ ነው በተወሱል ስም ያበጃጁታል። ነገር ግን ከአላህ ውጭ ሌላን አካል መጣራት ነው። ይሄ የሞተን አካል በፍጹም ያንን እስቲጋሳ እንዲረዳቸው መጠየቅ ይሄ ተገቢ አይደለም። መደድ ያ ረሱላህ እርዳታዎትን እንሻለን አንተ የአላህ መልክተኛ ማለት ይሄ ተገቢ አይደለም። ከአላህ ሱብሓነሁ ወተዓላ ውጭ ሌላ ማንንም አካል መጣራት አይቻልም። ፈላ ተድዑ መዐ አላሂ አሐደ ይላል ቁርአን። ከአላህ ጋር አንድንም እንዳትጣሩ ይላል። እንዲህ አይነት ናቸው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ ነበረኝ። እኔ የሆነች ልጅ ነበረችና ክርስቲያን ነበረች፣ እስልምናን ተቀበለች። እሺ እስልምናን ተቀብላ ከዛ በሙሉ ቤተሰቦቿ ጋር እስልምናን ተቀበልሽ ምናምን ተብላ ቤተሰቦቿ ጋር ተጣላች። እሺ እና ደግሞ አሁን ልጅቷ ማግባት ኒካ መታሰር ምናምን ፈለገች። እንዴት ነው መታሰር ያለባት? ማለት ተወካይ ቤተሰብ ምናምን ያስፈልጋል? ሸሪዓ ፍርድ ቤት ከቤተሰቦቿ ሙስሊም ከሌለ ሸሪዓ ፍርድ ቤት አካባቢያችሁ ካለ እዛ ሄዳችሁ አናግሯቸው ኒካ ያስቡላችኋል። አሁን እሷ ያለችው በአረብ ሀገር ነው ያለችው። አገር ቤትም አይደለችም። በአካባቢያችሁ የሚገኝ ኒካ የሚያስር ቃዲ ይፈልጉና ያ ሰውዬ ውክልና ሰጥተው ኒካ ያስርላታል። የተጋቡ ሙስሊም ጓደኞች ካለ ጠይቃቸው ይነግረዋል። ኢየሱስ አምላክ እንደሆነ መጽሐፍ ቅዱስ ላይ ተናግሯል። ግራ ተጋብቻለሁ እባክህ ማብራሪያ ስጠኝ ይላል። አልተናገረም። እንዳውም አምላክ አለኝ ብሎ ነው የተናገረው። ኢየሱስ ክርስቶስ አምላክ እንዳለው ነው የተናገረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካችሁ አድርጋለሁኝ ይላል። አምላኬ እያለ ቢጠራ አምላክ እንዳለው ኢየሱስ ቃል በቃል ተናግሯል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን የኢየሱስ ክርስቶስ አምላክ እንዳለው ኢየሱስ ክርስቶስ አስተምሯል። ሐዋርያቶችም አምላክ እንዳለው አስተምረዋል። እንታን ይህ ነው። እሺ ቀጥሉ። አለይኩም ሰላም ወራህመቱላህ። የኔ ጥያቄ ራስ ምታት የጀነት ሰዎች ህመም ነው የሚባለው አባባል እውነት ነው?
ምልክት ነው ነው ምልክት ነው። ለምሳሌ ሰዎች የጀነት ሰዎች ይታመማሉ ማለት አይደለም። ሰው አደጋ በሚደርስበት ጊዜ ምንዳን ያገኛል ሶብር ካደረገ። ልክ እንዲሁ ደግሞ ደረጃው ከፍ ይልለታል ሶብር ካደረገ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አንደኛ የጀነት ሰዎች አይታመሙም። እሺ አንደኛ የጀነት ሰዎች አይታመሙም በፍጹም። አላህ በቁርአን ላይ ላ የመስሁም ፊሃ ነሰቡን ይላል። በእርሷ ውስጥ ምንም አይነት አደጋ አይነካቸውም ብሎ ተናግሯል። ወማ ሁም ሚንሃ ቢሙኽረጂን እነርሱም የሚወጡ አይደሉም ከእርሷ እያለ ይናገራል። ነገር ግን እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሰው አደጋ በሚደርስበት ጊዜ ትዕግስት ካደረገ ሶብር ካደረገ ወደ ጀነት የሚያስገባው የሆነውን ምንዳ እንደሚያገኝ ለመግለጽ የተናገሩት ሐዲስ ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? إن المؤمن لا يؤجر بالمصيبة التي تصيبه حتى بالشوكة التي يشاكها. عند أمان بمدرسبت مكرة من دا يتصافلتها بمت وقاو أشوه انقوان ساتكرالو كمكراوش كمدرسبت مكاكل سو من دنا يراس متات بزيا صبر كادر رقنا احتساب كادر رقا يجنة من قد يهون اللتال لمعنتنا نجي يجنة سو باري يتامما لعنتها ماشي ماشي جزاك الله خير. ايش قتل ادمنش كالاش اسكباش. يا سلام يا سلام يا سلام يا سلام. اسلامي بنك حلال ነው ወይስ حرام ይላል? اسلامي بنك ሲባል اسلام بنك የለውም። السلام عليكم ورحمة الله وبركاته. ግን ምን ለማለት ነው? ከወለድ ነፃ የሆነ ባንክ ለማለት ነው። ግን ምን ለማለት ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከወለድ ነፃ ከሆነ ችግር የለውም። እሺ ወንድ ቢያንድ ጥያቄ ነበረኝ። ይሄ ነገር ይባረክ ሲባል ምን ለማለት ነው? البركة معناه كثرة الشيء ونماؤه. بركة ብሎ ማለት የአንድ ነገር መብዛትና መበረከት ነው። እና ስለዚህ ይሄ ነገር የተባረከ ይሁን ይባላል። ባራኪው ማን ነው ከተባለ አምላክ አላህ ሱብሓነሁ ወተዓላ ነው። እርሱ የተባረከ የሆነ አምላክ ነው። የሚባርካቸው እንዲገዙ የሚያደርጋቸውና እንዲበረከቱ የሚያደርጋቸው እርሱ ነው። وجعلني مباركا على نفسي عليه السلام يتباركون አደረገኝ ይላል። አድራጊው ማን ነው? አላህ ነው። ተደራጊው ማን ነው? መሲሁ ነው። የተባረከ ያደረገው ለሰዎች ጥቅም ያደረገው ማለት ነው። እሺ አሎ ኡስታዝ አንድ ጥያቄ ነበረኝ። እሺ አንድ ሰውዬው ሚስቱ ሌላ ሀገር ከሆነ እሱም ሌላ ሀገር ሆኖ ቆይቶ ለምሳሌ 6 ወር አው 1 አመት 2 አመት ከሆነ ሐቅ ይደርሳል ይላሉና ያ እንዴት ይታያል? ድጋማ ሚስትየው ለምሳሌ ሳዑዲያ ከሆነ ሳዑዲ አረቢያ ከሆነ ባሊው ደግሞ ኢትዮጵያ ላይ ከሆነ ሳይገናኙ 1 ወር ወይም ከዛ የበለጠ አመት 2 አመት ከቆዩ እሱ ሐቅ ይደርሳል ይላሉ አንዳንዶቹ። የምን ሐቅ ይደርሳል? የምን ሐቅ ነው የሚደርሰው? የእሷ ሐቅ ይደርሳታል ያሉ። ይደርሳታል ሐቅ ማለት አልገባኝም። ሚካው አለ አልወረደም? ነው አለ አልወረደም? የሚገባው ለማለት የሚገባው አልወረደም እንደሚስት ማለት ነው። ምክንያቱም መስዋዕት يا سلام يا سلام يا سلام يا سلام.
وسلام على المرسلين. بسم الله الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. برادر السو. وعليكم السلام ورحمة الله وبركاته. أهلا. السلام عليكم. عندنا أبا سلامنا. ورحمة الله الحمد لله. وبركاته. عندنا. اسم. أمانو. إيش كتلون دمي سوي ورانو سوسي ورانو تنتبه إيش كتر شيء. عندنا سوسي ما شيء. جزاك الله السو. الله من دايك فرنا وسمت من تكم الله الجن. آمين آمين آمين. عند بوتا يقولون نجس. أبشر. إيه عيني دمو الله سبحانه وتعالى يا أفيا أستر إن شاء الله. يسوع عينه لا يسوع عينه بودانو لينا نقدر نعمل مثلا. يسوع عين بودان. عندنا ما يتوقع إن شاء الله. الله أصل يا شيخ ناشر نفعل بدواء. لا سلا روحنا أستاذي روح يونا بوتا سميتشلا يا روح بسيم يا وكب إنكلات لا إله متوتانا كتفر تجمرانو روح لما وطاسة تفلك كتفر إسكا لمن كزاس الجمر بزي محل لاي سويو كاستاوسن داو توبا كارج مبانا قرالة استي بزي لاي منتلال إن شاء الله. روح يمتوتاو كسر بعيننا يمتوتاو كقلت جمرالش بعين يمجرش يمتوتاو يعني إن الروح إذا قبضت تبعه البصر على النبي صلى الله عليه وسلم أو تبعه البصر روح بميوتا جزي عيني كتلوان يمجرش عين يايات يهرالش أن يزاني روح موتات كتجمر وعلى توبة بيادر كتكبينة الله سكرات الموت لا توبة تكبينة الله. نبينا صلى الله عليه وسلم حديث لا منالو إن الله يقبل توبة العبد ما لم يغرغر الله يبارك عن توبة الصحيح يقبلوها سكرات الموت لا يسكر قبل رسال فرعوا لهم السالي فرعون زيالة تيزان فرع مجرش على توبة الرجال كنت كبينة على جيش فلما أدركه الغرق قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين الآن وقد عصيت قبل وكنت من المفسدين. فرعون فلما أدركه الغرق ولم يكن الله يوهم سمتت بابنيو جزي قال أنا آمنت أنه من يعني الله مستقر لنا ملاكين. السلام عليكم ورحمة الله. وأنا من المسلمين. أنت مسلمات من الله. الآن أنا والله أخذنا من التامنا وقد عصيت قبله كذب فيك ستام زين كويتارو. هذا تكبينة على جنب. لمن كتب على سكرات الموت لنا بالتوبة يا الرجل. وعليكم السلام. أشي. أستاذ عندي أنا بالنسبة شهادة ما يفعل سؤال. شهادة يفعل سؤال؟ بأستاذ ما يفعل سؤال عندي هتاچن. إيش الله شهادة كبنات؟ በውስጥ እናንተ ለመናገር ትፈልጋለች እንዳናግሩኝ ነገራቸው ምናምን ብላኝ ነው። እሺ እንኳን በውስጥ ልላክላችሁና በውስጥ እዩ። በቃ አስቀምጥልኝ፣ አስተዋሰኝ፣ ጻፍልኝ። አይዋለሁ ሱታ አይ ኢንሻአላህ። እሺ مرحبا. فاليوم ننجيك ببدنك لتكون لمن خلفك آية وإن كثيرا من الناس عن آياتنا لغافلون. أستاذ ጥያቄ መጠየቅ ይቻላል? وأنا بني إسرائيل مبوأ صدق ورزقناهم من الطيب. ከእኛ ሙስሊሞች አሉ፣ ከእኛ ወሰን ኃላፊዎችም አሉ ብለዋል፣ ከሃዲያኖች ማለት ነው። ስለዚህ ከእነርሱ ያመነ ጀነት ይገባል፣ ከእነርሱ ደግሞ የካደ ጀሃነም ይገባል።
ሰይጣን የሚለው ግን ከጅኖች አላህን ያመፀ የጅን አይነት መገለጫና ባህሪ ነው። ያ ኢብሊስ ብለን የምንጠራው አደምና ሐዋን ከጀነት እንዲባረሩ ምክንያት የሆናቸው እሱ ከጅኖች ጭፍራ ነበር። ካነ ሚነል ጂኒ ፈፈሰቀ አን አምሪ ረቢህ ይላል። ከጅኖች ነበር፣ ነገር ግን ከእኔ ከአላህ ትእዛዝም አመፀ እያለ ይናገራል። በአመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ስለዚህ ከጅን ፈኩል ሰዋን ካነ ሚነል ጂን አው ሚነል ኢንስ መን ኸረጀ አን ጣዓት ላህ ሱብሓነሁ ወተዓላ ወተበዐ ሸይጣን ወሲፈ ቢአሸይጣን ሰይጣን በሚለው ይገለጻል። ማንኛውም ከጅን ጭፍራ አላህን ያመፀ ሁሉ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ይወታል አይደለ? ከአላህ ትእዛዝ ያመፀ የጅን አይነት ሰይጣን ይባላል። ያላመፀው ሰይጣን አይባሉም እነሱ፣ ሰይጣን አይባሉም እነሱ፣ ጅን ነው መጠሪያቸው። ልክ እኛ ሰው እንደምንባለው ማለት ነው። ጅን ብሎ ማለት ቀጥታ ትርጉሙ ድብቅ ማለት ነው፣ ስውር ማለት ነው። በዚህ የተሰየሙት ከእይታ የተሰውሩና የተደበቁ ስለሆኑ ነው። ፈለማ ጀነ ዐለይሂ ሌይሉ ረአ ከውከበን ይላል አላህ። ሌሊቱም በተሰወረበት ጊዜ በተደበቀበት ጊዜ ከዋክብቶችን አየ ይላል። እዚህ ቦታ ላይ ጅን የሚለውን ቃል ድብቅ ወይንም ስውር ለሚለው ተጠቅሞታል አላህ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላ ኡስታዞ፣ እኔ ጥያቄ ነበረኝ። እሺ አጋጣሚ ቶሌት ስንገባ ቤት ውስጥ ያለን ቶሌቶች በብዛት የውዱ ማረጊያው መጸዳጃው አጠገብ ላጠገብ ናቸውና ቢስሚላሂ ብለን ወዶ ስናረግ በውስጥ ይዘነው ነው መሆን ያለበት፣ ድምጽ ማውጣት አለብን። አንዳንዴ ደግሞ እንረሳና በአጋጣሚ የሆነ ያላህን ቃል ያላህን ስሞችን እንጠራለን፣ በዛ ሰዓት እንደነግጣለንና ይሄንን ምን ትለናለህ? የዕለት ዕለት ተግባራችን ስለሆነ እንዴት መቆጠብ አለብን? የአላህን ስም በሽንት ቤት ማውሳት ተገቢ አይደለም። ስለዚህ እዚያ ውስጥ ውዱ የምታደርጉ ካላችሁ ቢስሚላህ የሚለውን በልባችሁ አስባችሁ ውዱ አድርጉ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወሰ ሰላም ነው። ጥያቄ ነበረኝ። አሁን ለምሳሌ ከሀገር ሴቶች መዳሞች አምጥቶኝ ካመጡኝ በኋላ 3 ወር ከ15 አካባቢ ጠፋውኝ። ከጠፋውኝ ሐራም ይሆንብኛል የነሱ ብር ወይስ እንዴት ነው መመለስስ ያለብኝ? እነዚህ ሰዎች እናንተን ሲያስገቡ ጊዜ ወደ ስራ ቦታ ላይ መከፈሉት ገንዘብ ይኖራቸዋል። ቃል ፈጽማቸዋል፣ ይውላላችሁ ማለት ነው። ሙስሊሙን አለ ሽሩጥ ሙስሊሞች በውላቸው ላይ ይገኛሉ ብለዋል። ውላቸውን አፍርሳችሁ መሄዳችሁ ይሄ ወንጀል ነው። ወአውፉ ቢልዐህድ ቃላችሁን ሙሉ ይላል አላህ። ኢነል ዐህደ ካነ መስኡላ ስለምትገቡት ቃል ትጠየቁበታላችሁ ነገ መልካም። ስለዚህ እነዚህ ሰዎች ገንዘባቸውን መመለስ ይቅርታ መጠየቅ ይሄ ነው። እሺ ለምሳሌ አሁን ነው ስላንተን ከተከታተልኩ በኋላ ነው ይሄ ነገር አልኩ። እነሱን አሁን ስንት አመት ብዙ አመት ነው። እሺ ቁጥራቸው መክፈል ከፈለኩኝ እንዴት ነው መክፈል አለብኝ? እነሱን ማግኘት ከቻልሽ ለነሱ ያንን ነገር መክፈል ካልተቻለ ደግሞ ተውበት አድርገና ያን ገንዘብ ለድሃዎች ሰደቃ መስጠት ዘካት መስጠት። እሺ ለምሳሌ አንድ ጥያቄ ልጨም። ለምሳሌ ሪፖርቱ ላይ የሆነች ልጅ እቃ በዝቶባት ለኔ ሰጠችኝ። ከዛን ለኔ አየር አምልጦኝ እሷ ሄደች። አላቃተም ሪፖርቱ ላይ ነው የተገናኘነው። ግን ተምርና አንድ እቃ የሆነ እቃ ነበረ እሷን አላቃተም። ከዛ 4 ቀን ከቆየው በኋላ እኔ ሄድኩኝ። አላልኳትም፣ አላገኘዋትም፣ ቁጥሯንም አልሰጠችኝም። ይሄ ነገርስ እንዴት ይታያል? አንቺ ጋር ካለ ንብረቱ አድራሻውን ማግኘት ከቻልሽ ወይንም በሶሻል ሚዲያ ላይ ጠቃሚ ገንዘብ ከሆነ ያስቀምጣችሁ ያንን ማሳወቅ። እንደተባለ የሆነ ሰው ሐቅ ከእናንተ ጋር ካለ ለአንድ ዓመት ያክል ጠብቁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ባለቤት መጥቶ እስኪናገር የኔ ነው ብሎ እስኪወስድ ድረስ እና በዚሁ አንፃር እሷን ጠብቀሻት ይሄ ነገር የማይበላሽ ነገር ከሆነ እጅሽ ላይ ያለው ለአንድ ዓመት ያክል ጠብቁና ከዛ በኋላ ካልመጣች ለድሃዎች መስጠት። የሚበላሽ ነገር ከሆነ ከሚበላሽ ለድሃዎች ለምስኪኖች ሰደቃ መስጠት። አድራሻ አልተገኘ ሴትያ ማለት ነው።
ይሄ ነው አድራሻዋን አላገኝም 13 አመት ነው ግን የሌላ ሃይማኖት ተከታይ ነች እንዴት ብዬ ነው ምሰጥ ስጭው ገንዘቡን ለድሃዎች ስጭው ምንዳው ለሷ ይጻፍላታል ወይ አዎ ይጻፍላታል እንዴ ሙስሊም እኮ አይደለችም አዎ ሙስሊም ባትሆን ነገር ግን የት ነው የሚጻፍላት በዚሁ በምድር ላይ ህይወቷ ይሰጣታል ጸጋ ማለት ነው እሺ እንጂ በቀጣዩ ዓለም አይደለም አላህ በመልካም ነገር ቢሰሩ የሌላ እምነት ተከታዮች እዚሁ ምድር ላይ ይመነዳቸዋል በቀጣዩ ዓለም አይመነዳቸው ስለዚህ በዚያው አንፃር የዚች ሴት መልካም ነገር ካለ ለድሃዎች ይሰጥላታል በዚሁ በምድር ላይ አላህ ይተካላታል በዚህ ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም إن الكافر إذا عمل بحسنة طعم بها طعمة في الدنيا وأما المؤمن إذا عمل بحسنة طعم بها طعمة في الدنيا وادخر الله له في الآخرة نبينا صلى الله عليه وسلم قالوا عند ሌላ እምነት ተከታይ የሆነ ወይንም ካደ የሆነ ሰው የሆነን መልካም ነገር ቢሰራ በዚህ ምድር ላይ አላህ በዚህ ምድር ላይ ያበላዋል ያጠጣዋል ይተካልታል ብለዋል ስለዚህ ያንን አንቺ ለድሃዎች ስጪ እሺ አንድ ልጅ ደግሞ ሮም ተቋርጠሻለት السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. عندنا بسم سلامنا. الحمد لله. እና ልጨርስ አንዴ ይቅርታ አንድ ልጅ ደግሞ አንተን ጾም ላይ ስከታተልክ የሆነ እንትን ሄዶ ባለህ ላይ ያሻረከ ሰው እንትን ካፊር ነው ተመልሶ ሻሃዳ ሳይዝ እንትን አይልም አልከኝ ከዛ የዛኔ ደግሞ ይሄ አንተን ሰምታ አይኔም እንደዚህ ያርጋለው አንድ ቀን ግን ከሱ ነገር ተመልሻለሁ ግን ሻሃዳው እንትን አለኝ አለች ከዛ አንተ ጋር ጽፍ ያኔ አልተመቸህም ነበር ከዛ አገር ገባ እንትን አላልከኝ እሷን በራሷ ጊዜ ደግሞ ሻሃዳ ይዛ ጀመረች የዛኔው ማለት ነው እና ይሄስ እንዴት ይታያል እናድርጋ እንትን ምንድነው እህት ለምሳሌ ባላህ ላይ አሻርካ ነበር ያቺ ልጅ ባላህ ላይ መካረክ ሙስሊም ሆና ሌላ አካል ተጣርታ ነው አላህን ከአላህ Subhanahu Wa Ta'ala ውጭ ሰጠብ ወይንስ እስልምናን ቀይራ ወጣ ነው እስልምናዎች አይዋ ብቻ ግን አንተን ስታዝዳምጥ የዛኔ በራሷ ጊዜ ሻሃዳ ያዘች ምክንያቱም አንተን ልጠይቅ እንትን ስትል እንትን አልገባችም አላዝገባህትም ነበር ከዛ ነገር ገባ አንተ ምን አድርጋ በራስ ጊዜ ሻሃዳ ማየስ ይቻላል ሻሃዳ ይዛ ተመልሳ እንደገና ተውበት ምታማረግ ያላ ጥያቄ ያለ ሰው ከላይ ይቀጥል ሰላም አለይኩም ሰላም ወራህመቱላሂ ና አይ እኔ ጥያቄው መሰለ ለልጆችና መንከባከበው የተስር ማለት ነው እና ብዙን ጊዜ ሰላት በመሰግድ ሰዓት በጣም ያስቸግሩኛል ሲመጡ ምናምን አንዳንዴ ለገፋቸው መችላለሁ ስሰግድ በጣም ሲረብሹኝ አንዳንዴ ደግሞ እንትኑ ላይ ቁኑት ላይ ቆሜ ያለውኝም ሲመጡብኝ አንዱን አቅፈዋለሁ እንዳያለቅስ ብዬ ማለት ነው እና ስልክ ቆሜ ባለውበት ርኩስ አልወርድ ማቀፊ ሰላቱን እንዴት ነው ያበላሽዋል ነብያችን ሰለላሁ ዐለይሂ ወሰለም ሶላት እየሰገዱ የልጅ ልጆቻቸውን ሐሰን እና ሁሰይንን ያቅፋቸው ነበር ችግር የለውም ሶላትን ያበላሽ ቂብላ አቅጣጫ እስካልቀየራችሁ ድረስ አይበላሽ አይ እና በዚህ ጥያቄ ደግሞ ለሰዎቹ አንዳንዴ እንደዚሁ ለሰላት በመዘጋጅበት ሰዓት ሲጠሩ ጸጥላቸዋለሁ ስልክ ከሄድኩኝ ሰዓቱ ስለሚያዛቡብኝ ምናምን ጸጥ ብያቸው ወደ አርጊ ተመልሼ ምናምን ሰግጄ ነው ረድ መሳጣቸው ማለት ነው እና እነሱንስ ባለመስማት የማለመመለስስ እንዴት ነው ሶላት ሰዓት ከደረሰ በሶላት ሰዓት ላይ የአላህን ትእዛዝ አስቀድሙ ቶሎ ሰግዳችሁ ወደ ስራችሁ መሄድ ከሶላት ውጭ በሆነ ነገር ላይ ግን አውቃችሁ ዝም አትበሏቸው ከጠሯችሁ ቃል ስላላችሁ ከነርሱ ጋር ለተሰሩ ለተታዘዟቸው በመልካም ሲያዟቸው በሶላት ጊዜ ግን ነው እሺ አይ ሶስተኛው ጥያቄ ደግሞ እንትና ልጆቹ ማሳስተኛቸው ቶሎ አይተኙልኝም ታውቃልና ቁርአን ከፍታለሁ እኔ ደግሞ ባለፈው ቁርአን ደግሞ እየተኛችሁ አትክፈቱ ለማዳመጥ ካልሆነ በስተቀር ስትል ነበር እና እኔ ቁርአኑን ስከፍትላቸው የተወሰነ ሰዓት እንጫጩና ግን ተመልሰው ይተኛሉ ቁርአኑን ያዳምጡ አንዳንዴ እኔም እንቅልፍ ይወስደኛል ቁርአን ተከፍቶ ማለት ነው ቁርአን ከፍቶ ነው ጥያቄሽ ባጭሩ
ቁርአንን መክፈቱ ለነሱ ተብሎ ንያው ለነሱ ተብሎ መከፈቱ እንዴት ነው? ቁርአን ማዳመጡ መልካም ነገር ነው። ተኝታችሁ ማዳመጥ ትችላላችሁ፣ ቆማችሁም ተቀምጣችሁም ጋደም ብላችሁ الذين يذكرون الله قياما وقعودا وعلى جنوبهم በዚህ አንቀጽ መሰረት ዚክር ሲባል ጊዜ ቁርአንን የሚያጠቃልላል። ያንን መቅራት ብቻ ሳይሆን ማዳመጥም አጅር አለው። አላህ በቁርአን ላይ ሲናገር وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون ይላል። ቁርአን በሚቀራ ጊዜ እርሱን ለእርሱ ዝም በሉ وأنصتوا له فاستمعوا له ለእርሱ አዳምጡት وأنصتوا له ለእርሱም ዝም በሉ ጸጥ በሉ لعلكم ترحمون ይታዘንላችሁ ዘንድ እያለ ይናገራል። ስለዚህ ማዳመጥ አጅር አለው። قال الشيخ عبد العزيز بن باز رحمه الله تعالى المستمع للقرآن يشارك القارئ في الأجر ቁርአንን የሚያዳምጥ ሰው ከሚቀራው ሰው ጋር ምንዳን ይጋራዋል ብሎ ተናግረዋል። ስለዚህ በመስማት አጅር ታገኛላችሁ። ግን ንያችሁ ምንድነው ነው? ይሄን አሁን የተናገርኩትን ቁርአኑ የተናገረውን ንያ አድርጋችሁ ከሆነ ነው አጅር የምታገኙበት። እሱም በመስማቴ ከአላህ ዘንድ አጅር አገኛለሁ ብሎ ሰውየው ኢህቲሳብ ካደረገ ነው። ነገር ግን አንዳንድ ሰው እንቅልፍ እንዲያዋስደኝ ብሎ ያዳምጣል ቁርአን። ይሄ አጅር ያገኛል ወይ? ላ ይሄ አጅር ያገኛል። ለዚህም አልወረደም ቁርአን ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ። ይህን ቁርአን አላህ ያወረደው ለምንድን ነው? ሊየደበሩ አያቲሂ አናቅጾቹ ሊያስተነትኑ ዘንድ ወሊየተዘከረ ኡሉል አልባብ የልቦና ባለቤቶች ይገሰጹበት ዘንድ እያለ ይናገራል። ስለዚህ ንያቸውን አስተካክሉ። በማዳመጣችሁ አጅር ታገኛላችሁ። በማዳመጤ ከአላህ ዘንድ አጅር አገኝ ዘንድ ብላችሁ ከሆነ መልካም። እንቅልፍ እንዲያዋስደኝ ብላችሁ ግን መሆን የለበትም። እሺ እነዛ ልጆች ስለማስተንተን አያውቁም፣ ገና ህፃናት ናቸው። ግን ቁርአን ቢከፈትላቸው እንቅልፋቸውን ይወስዳቸዋል። ይሄ ችግር አይኖረውም ለነሱ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ልጨርስ። አልጨረስኩም። እሺ እኔ መጀመሪያ ታጋ ወደ መስጂድ ሄጄ ልምጣ፣ ሰግጄ ልምጣ። እሺ ካላችሁ ጠብቁ፣ ከሌላችሁ ያላችሁ ነው። እሺ ይቃም ይደረግ። 2 ደቂቃ ነው የቀረው ታውቃላችሁ። ሰላም ተመለስክ። አላህ ሰላትን ይቀበልልህ፣ እኛም ሰምተን እንጠቀም። አላህ ኢንሻአላህ ጀዛከላሁ እስቱ እዚህ ገገረ መንገድ ደግሞ እዚሁ ጥያቄ ልጠይቅና ብዙ ጊዜ ያው የሰው ልጅ እስከሆነ ድረስ ብዙ ጊዜ ያው በጆሮአችን በአይናችን ብዙ ነገር ያው አጥያት የምንሰራ ነገር አለ።
አጢብና ኸጢብ የሚባል ነገር አለ በግራና በቀኝ ያለው እሱ በዚህ ላይ ትንሽ ሄድበት ብዙ ጊዜ ስንተኛም እነሱም ይኖራሉ ወይስ በሙስሊሞችና በካፊሮች መሐልም እነዚህ አጢብና ኸጢቦች አሉ እሱ በዚህ ላይ ትንሽ ሄድበት እሺ ናይማን አስገባት ትላላችሁ ምን ለምን እሺ ናይማን ነች አስገባት ክርስቲያን ሰዎች አጠገባችሁ ካሉ አስገባችሁ ይጠይቁ ይስላም ለማንኛውም ما يلفظ من قول إلا لديه رقيب عتيد إلى الله عند سو يولا ንግግር አይናገርም ወይንም ስራን የማይሰራ ከርሱ ዘንድ ተጠባባቂ መላእክቶች አሉ ቢሆን እንጂ ያለ ይናገራል ልክ እንደው በሌላ ቦታ ላይ وإن عليكم لحافظين كراما كاتبين يعلمون ما تفعلون ይላል በእናንተ ላይ وإن عليكم لحافظين በእናንተ ላይ ተጠባባቂዎች አሉ ወይንም ጠባቂዎች አሉ ይለናል كراما كاتبين የተከበሩ የሆኑ ጸሐፊዎች يعلمون ما تفعلون የምትሰሩትንም ያውቃሉ እያለ ተናገረ ስለዚህ መላእክቶች አሉ ከቀኝ አንድ መልአክ መልካም ስራን የሚጽፍ ከግራ አንድ መልአክ መጥፎ ስራን የሚጽፍ መልአክ አለ እነዚህ አንድን ሰው በየትኛው ቅጽበት አይለዩትም ሲሞት ጊዜ ነው የሚለዩት መልካም ስራውን ይመዘግባሉ ኃጢአቱንም ይመዘግባሉ አላህ የሰጣቸው ትእዛዝ አለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት መልካም ስራን ወዲያው ይጽፋሉ መልካም ስራ መጥፎ ስራንስ ወዲያው ይጽፉም የሚገርማቸው ከአንድ ካማኝ ባሪያ ወዲያው ይጽፉም ምናልባት ሊተውበት ስለሚችል ባሪያ ቶሎ እንዳጽፉ ብላቸዋል አላህ ጊዜ ይጠብቁታል ይሄ ሰው ተውበት እስኪያደርግ ድረስ ተውበት ካደረገ ይጻፍበት ተውበት ካላደረገ ግን ያቺ ወንጀል የሰራት ወንጀል ብቻ ትጻፍበታለች ይሄ ነው ቀጣይ ሌላ ጥያቄ አለን ጀዛከላሁ እሱ ኢንሻአላህ ወንድሞችና እህቶች እጅ ያወጣችሁ ሰዎች ጌስት የገባችሁ ቁጭ አትሉ ፕሊስ በተራተራ ጥያቄያችሁ ጠይቁ ጀዛኩሙላሁ ኸይር ጀዛከላሁ እሱ አላህ Subhanahu Wa Ta'ala እድሜና ጤና ይስጡ እኛም በሰማነው የምንጠቀም አላህ ያርገን ጀዛከላሁ ይያኩ እሺ ልጆች ከጨረሳችሁ በቃ እኔ አንድ ጥያቄ ቀርቶኛል ኡስታዝ እሺ ጥያቄሽ ምንድነው ከዚህ በፊት እኔ የምሰራበት የነበረው ቤት 10 ወር ነው የሰራሁት እና እዛ ሆኜ ግን ስራው አልተመቸኝም ልጆች ምናምን በጣም ስለሚበዛ መልሽኝ ብያት ነበር ሴትዮዋም ወደ ቢሮ ወይ ወደ ሀገር መልሽኝ ስላት እሷ አልመለስም አለችኝ እና እኔ ከአቅሜ በላይ ነበር ልጆቹ በዛ ላይ የጠፋውኝ ከቤቱ ማለት ነው ግን እኔ ማድረግ የነበረባትን ተናግሬያለሁ አላረግም ስላለችኝ ነው የወጣሁት እና እንዴት ነው የሷ ሀቅ አለብኝ ደጋሚ እንደናሽ መጀመሪያ የመጣውበት የነበረበት ቤት ላይ 10 ወር ነው የሰራውላት 2 አመት አውለን መጣ ነውና ግን ያው እሷ መልሽኝ ባልኳት ሰዓት ግን አልመለሰም ማለት ነው ወይ ወደ ቢሮ መልሽኝ በቢሮ ብትመልሳኝ ይመልሱላታል እሷ የሚሆን ሰው ይመጣላት ነበር ግን እሷ እምቢ አለች እኔ ደግሞ ልጆቹ ምናምን ከአቅሜ በላይ ናቸው ወደ ሀገር መልሽኝ ስላት እምቢ አለችኝ እኔ ስላልቻልኩኝ ወጣሁኝ ከቤቱ ነው እና የሷ ሀቃውን አለብኝ ወይ ነው ከተዋላችሁት ውጭ ነው እያሰራችሽ ነበረችው አይደል ከውሉ ውጭ ሳይሆን ልጆቹ ከአቅም በላይ ናቸው እና ምንድነው ከፋሚሊ ጋር ምናምን እንደፈለክ ለመናገርም ለማገናኘትም አሰጥህም በ15 ቀን አንዴ ምናምን ነው ስልክ የምትፈቅደው ውል በሌላችሁ ባላችሁ ነገር ላይ ተስማምታችሁ የገባችሁበት ከሆነ ከጊዜ በኋላ አንተመቸኝም እና ብሎ መቀየር ተገቢ አይደለም እሺ ነይማ ምንትናሹ ሰላም አለይኩም ወአለይኩም ሰላም እንዴት አረፈዳችሁ ሰላም ነው አልহামዱሊላህ አመሰግናለሁ እድሉን ስለሰጣችሁኝ አላህ ይጠብቃችሁ ሁላችሁንም አንተንም አላህ ይጠብቅ ወንድሜ እሺ አሁን እንግዲህ የቲሞቹን ባለፈው መጥቼ እንደነገርኩህ ነገ ይጃቸው ልመጣ ነው በገስት ላይና ስንት ሰዓት እንደምትገባ እነሱም በስንት ሰዓት እንደሚመጡ ሰዓት እንድትነግረኝ ብዬ ነው የትኛቸው የቲሞች በደሴ ገራዶ የሚገኙት ማለት ነው ወደታኔ በዝላይ ባለ ሰዓት አምጣቸው ያኒ ከጧት ትገባለህ ነገ ኢንሻአላህ ገባለሁ
እሺ በቃ አሁን እነሱን ገስት ላይ ይዘዋቸው እንዲመጡ እነዛ አሁን እርዳታ የሚያደርሱልን ሰዎች ከጧት 8 ሰዓት እንደሚሄዱ ይሄንን ለመንገር ነው አሁን የመጣሁት። እነሱም ደግሞ ሰዓት አሳልፈው እንዲያስጠብቁኝ አንተም ደግሞ ስራ ላይ ትሆናለህ እና አንተንም እንዳላስቸግር ያው ነግሬያቸዋለሁኝ። ሁሱ ጋር እንወስዳችኋለን። ሁሱ በቻለው አቅም ደግሞ የቻላችሁ ከእህትና ከወንድሞች ጋር ሆኖ ያረግላችኋል በማለት ነው። እኛ የቻልነውን ያህል ያው የዕለት ጉርሳቸውን ይዘናል። እህትና ወንድሞቼም አላህ ይጠብቃቸው በያሉበት። አሁን ደግሞ ያስቸገሩ ልብሳቸው ነው። በጣም ከሰውነት ወጥተዋል ማለት ነው። እሺ ወንድም አመሰግናለሁኝ። ነገ ከ3 ሰዓት ጀምሬ እስከ 3 ሰዓት ትገባለህ? ከ3 ሰዓት በኢትዮጵያ ትገባለህ አልኩኝ። እሺ አመሰግናለሁ። ሽክራን መርሐባ። መልካም ቀን። እሺ ቀጥሉ። السلام عليكم. وعليكم السلام. ماشي. እሺ ልጆች ሰላም አለይኩም